ካለን በእግዚአብሔር ፍርሃት ቅድስናን ፍጹም እያደረግን ስጋንና መንፈስን ከሚያረክስ ሁሉ ራሳችንን እናንጻ ይላል። እግዚአብሔር አምላክ ናይ እንባልከ አጥንቱ ብራቴ እዚ ተስፋታት እዚ ካብ ዝህልወናስ ብፍርሃት አምላክ ቅድስና እና መላእና ካብ ስጋን መንፈስን ዘረክስ ዘበለ ሁሉ ርእስና ንጽህ ክፍሉን ስንመለከተው የዚህ ተስፋ ቃል ካለን ብሎ ስለሚጀምር እዚ ተስፋ ቃል ካለና ስለዚህ ቀደም ባለው ምዕራፍ ውስጥ የተነገረ ተስፋ አለ ማለት ነው። አቀዲሙ አብተቀሰም መልእክታ ዝተጠቅሰ ተስፋ አለ። ስለዚህ ይሄ ቁጥር አሁን ያነበብነው ቁጥር 1 ምዕራፍ 6 እና ምዕራፍ 7ን የሚያገናኝ ሐሳብ ነው ያለው። ሐዋርያው ጳውሎስ የሚላቸው ተስፋ የዚህ ተስፋ ቃል ካለን ብሎ ተስፋውን ከነገራቸው በኋላ አሁን ደግሞ ምን ማድረግ እንዳለባቸው በመናገር ይጀምራል። ስለዚህ አቀዲሙ እዚ ተስፋታት ካስ ህልወናስ ስለበለ አቀዲሙ ተቀሰው ተስፋታት ስለዘይ ሕሊና ተፈጽዛአልቆሎ ያነበብነው ቁጥር 1 ላይ ያለው ሐሳብ ሰፊ ሐሳብ ስለሆነ በአንድ ቀን መጨረስ ስለማንችል ምናልባት ዛሬ አንድን ሐሳብ ነው የምንመለከተው። የምናገርበት ሐሳብ የዚህ ተስፋ ቃል ካለን የሚል ነው። ስለዚህ እቲ ሎሚ ሁሉ አይመለና ግን አነዛዛ ነገር የዘመው እንጂ ካብዚ ተስፋታት ካብ ህልወናስ ዝብል አብርስኪው አውዛይ ርዕሴ እሱ ሲሆን ግን የማተኩረው ዛሬ አተኩሬ የምናገርበት ሐሳብ በእግዚአብሔር ፍርሃት ቅድስናችንን ፍጹም እናድርግ የሚል ሐሳብ ስላለ በእግዚአብሔር ፍርሃት ፈርሃ እግዚአብሔርን መፍራት የሚለው ሐሳብ ላይ ነው ማተኩረው። ስለዚህ የተቀደመ ካብ ህልወናስ ስለ በፍርሃት አምላክ ዝብል ቃል ስለዘሎ አቲ ፍርሃት አምላክ ዝብል ነገር ተተኩሪ ምናልባት ሌላ ጊዜ እግዚአብሔር ቢረዳን ከዛ ጋር አያይዘን ከቅድስና ከሌሎች ሐሳቦች ጋር ሙሉን ደግሞ ሌላ ጊዜ እናየዋለን። እትሙሉ ሐሳብ ቅድስና ዝተሐዓስከዓ ወታ ተፈለው አባል ለዚያ እንዲሆነ ወደ ምናገርበት ሐሳብ ከመሄድ በፊት ይሄ ምዕራፍ 6 ላይ የተነገሩት ተስፋዎች ምንድናቸው የሚሉትን ስንመለከት በአጭሩ እሱን ነክቼ አልፋቸዋለሁ እና ስለዚህ አምራፍ 6 የተጠቀሰው ተስፋታት እና ኢኔ በሐቂሩ ዛዕባት ተስፋታት ቆርጠት ይፈቅሐል። ሐዋርያው ጳውሎስ ለቆሮንቶስ ሰዎች እነዚህን ተስፋዎች ከሁለተኛ ቆሮንቶስ ምዕራፍ 6 ከ14 እስከ 18 ውስጥ ባለው ስንመለከት ምን ማድረግ እንደሚገባቸው እንዴት መመላለስ እንደሚገባቸው እየነገራቸው መሃል ላይ ግን ከብሉይ ኪዳን ተስፋዎችን እያነሳ ጽፎላቸዋል። ስለዚህ አብ ተስፋታት ደግሞ አባላት ቆሮንቶስ ምዕራፍ 6 14 ጀምሮ ለዚህ ተስፋታት እንዳጠቀሰ ዳሐርገና ሞንጎ ከብሉይ ኪዳን እንዳጠቀሰ እዩሎ እነዚህ ተስፋዎች ምንድናቸው ስንል በእናንተ እኖራለሁ፣ በመካከላችሁ እመላለሳለሁ፣ አምላክም ሆናችኋለሁ፣ እናንተም ሕዝቤ ትሆናላችሁ፣ እኔም እቀበላችኋለሁ፣ ለእናንተም አባት እሆናለሁ፣ ወንድና ሴት ልጆቼ ትሆናላችሁ የሚልን ተስፋ ነው የሚያስታውሳቸው። ዘዘክረው ዘሎ ተስፋ ስለዚህ አማከልኩም ክነብሬ አቦ እኾነልኩም ንስኻትኩምን አወዳትን አዋልድን ክትኮኑን ኢኹም ይብል ኩሉ ዝኽእል ጎይታ ዝብል ተስፋ ቃል ብድሕሪ ተመሊሱ እዩ ዘዘክረው ዘሎ። እኛ በአዲስ ኪዳን ያለን አማኞች ይሄ ተስፋ ምን ማለት እንደሆነ ይገባናል። በሕይወታችን ስላየነው እየሆነ እያለፍንበት ስላለ በክርስቶስ በኩል የተፈጸሙ ነገሮች ስለሆኑ እየተፈጸሙ ያሉ ነገሮች ስለሆኑ ይገባናል። እግዚአብሔር አምላኮን ሐሳቡ ለጠቅለብ ስለዚህ እዚኦም ሐሳባት እዮም አዲስ ኪዳን ዘለና ሰባት ይርዳአና እዩ እግዚአብሔር እዚ ተስፋ ቃል እዚ አባና ክኸውን ከሎ በእናንተ እኖራለሁ፣ በመካከላችሁ እመላለሳለሁ፣ አምላክ ሆናችኋለሁ፣ ሕዝብ ትሆኑኛላችሁ፣ እቀበላችኋለሁ፣ አባት ሆናችኋለሁ፣
እናንተም ወንድና ሴት ልጆቼ ትሆናላችሁ የሚለው ሐሳብ ለኛ ግልጽ ነው። ምክንያቱም እግዚአብሔር በአዲስ ኪዳን ይሄ በብሉይ ኪዳን ያልነበረ በአዲስ ኪዳን በእኛ ውስጥ እንደሚኖር እንደተቀበለን የልጅና የአባትነት ግንኙነት የተቀራረበ ግንኙነት የመሳሰሉ ነገሮች አሁሉንም ባልዘረዝረው ስለሆኑ በሕይወታችን ምን ለማለት እንደሆነ እግዚአብሔር አስቀድሞ ሲናገር ይገባናል። ስለዚህ አማበልኩም ከኸውኔ አጥንታ አህበይ ኮን ይሁን ለና አዲስ ኪዳን ዘለና ሰባር እንታይ ማለት ሆነ ይረዳና እግዚአብሔር ይመስገን። ለዚህ ነው ሐዋርያ ጳውሎስ እነዚህን ተስፋዎች ካስታወሳቸው በኋላ እነዚህ ተስፋዎችን ተሰጥተውናል አሉ። ከዛ ደግሞ እንዴት እኛ መኖር እንዳለብን ምዕራፍ 7 ላይ ጀምሮ ይመክራቸዋል። ስለዚህ እዘም ተስፋ ተዋይቶ ምናለው ከመክንተው ተንደለናልና ይመክሮማል። የመጀመሪያዎቹን አማኞች ክርስቲያኖች አብያተ ክርስቲያናትን ስንመለከት ከመጽሐፍ ቅዱሳችን ተስፋ እኛ ገና ጉዞ ጀምረናል። ጉዞ ላይ ያለን ሰዎች ነን፣ አልጨረስንም። ግን ጨርሰው ጉዞአቸውን በድል ያጠቃለሉትን ስንመለከት ከመጽሐፍ ቅዱስ ለምሳሌ የሐዋርያት ሥራ ምዕራፍ 9 ቁጥር 31 ላይ በይሁዳ ሁሉ በገሊላ በሰማርያም የነበሩት አብያተ ክርስቲያናት በሰላም ኖሩ፣ ታነጹ፣ በእግዚአብሔር ፍርሃትና በመንፈስ ቅዱስ እየሄዱ ይበዙ ነበር ይላል። እና የተነሳንበት ሐሳብ እግዚአብሔርን መፍራት የሚል ስለሆነ በመጀመሪያዎቹ አማኞች ሕይወት ውስጥ እግዚአብሔርን መፍራት የሚል ነገር ነበረ። አቶም ላይ መጀመሪያ አመንቲ እግዚአብሔርን አይመፍራት ነገር ነሩ። ስለዚህ ብፍላይ አብ ሰማርያ ዝነበሩ ከመጌራ ከማሕበር እንዳተሓነጹ ብፍቕሪ እንዳበዙ ድማ ይኸዱም ዝነበሩ ቃል አምላክ ይነግረናል። ስለዚህ እኛም ጉዞአችንን እንድንጨርስ እግዚአብሔርን መፍራት የሚለውን ርዕስ አንስተን መነጋገራችን ስለ ፈሪሃ እግዚአብሔር መራብ፣ መጠማት፣ መፈለግ በጣም አስፈላጊ ነገር ነው ጉዞአችንን ለመጨረስ። ስለዚህ አሁን አባታና አብሮና ማንጂ ጉርዞና ሁሉን ኮይና አገዳስ ነገር ፍርሃት እግዚአብሔር አገዳስ ነገር። ስለዚህ እዚህ ይወዳና ለመነሻል ወደ ሐሳቤ ሲሄድ ሁለተኛ ዜና ምዕራፍ 26 ቁጥር 5 ላይ ካልአይ ዜና ምዕራፍ 26 ቁጥር 5 ላይ ምን የሚል ቃል አለ? እግዚአብሔርን መፍራት ባስተማረ በዘካርያስ ዘመን እግዚአብሔርን ይፈልግ ዘንድ ልብ አደረገ፣ እግዚአብሔርንም በፈለገ ጊዜ እግዚአብሔር ነገሩን አከናወነለት የሚል ቃል አለ። 26 ቁጥር 5 ቁጥር 5 ዜና 16:5 እትናይ አምላክ ራእይ ዘስተብህል ዘካርያስ ክሳዕ ዘሎ ኸዓ ንአምላክ ይደልዮ ነበረ ንእግዚአብሔር ይደልዮ ክደልዮ ከሎ ድማ አምላክ የቅናዓሉ ነበረ። ይሄ ክፍል የሚናገረው ስለ ኦዚያን ነው፣ ስለ ንጉሥ ኦዚያን ነው። እዚ ቃል ዝዛረብ ዘሎ ብዛዕባ ንጉሥ ኦዚያን ንጉሥ ኦዚያን እንደምናውቀው ኢሳይያስ ምዕራፍ 6 ላይ ብዙዎቻችን በደንብ ስለምናውቀው ይሄ ንጉሥ ነው። ኣብ ምዕራፍ 6 ተጠቂሱ ዘሎ ንጉሥ ኦዚያን ይበሃል። ብዛዕባ እዚ ንጉሥ እዚ ዝዛረብ ዘሎ ንጉሥ ኦዚያን የዘካርያስን ትምህርት ከሰማ በኋላ ልቡን እግዚአብሔርን መፈለግ እንደጀመረ ልብ አድርጎ እንደሰማ እግዚአብሔርን መፈለግ እንደጀመረና እግዚአብሔርን በፈለገ ጊዜ ደግሞ እግዚአብሔር ነገሩን እንዳከናወነለት የሚናገር ክፍል ነው። ስለዚህ ናይ ትምህርት ዘካርያስ ዝሰምዐ ንጉሥ ኦዚያን እግዚአብሔርን ከም ዝደልዮሞ እግዚአብሔር ስለዝደልዮ ድማ እግዚአብሔር ነገሩ ከም ዘቕናዓሉ ዝገልጽ ትምህርቲ እዩ። ይሄን ክፍል ያነሳሁት ስለ ኦዚያን ልናገር ፈልጌ ሳይሆን ስለ ዘካርያስ ነው። እዚ ክፍል ዘለዓልዎ ብዛዕባ ኦዚያን ዝዛረብ ለመይኮነ ብዛዕባ ዘካርያስ ይዛረብ። ዘካርያስ በዘመኑ እግዚአብሔርን መፍራት የሚል ትምህርት አስተማረ። ስለዚህ ዘካርያስ ኣብ ዘመኑ ፍርሃት እግዚአብሔር ዝብል ትምህርቲ እዩ። ትውልድ ይነቃ ዘንድ ትውልድ ይመለስ ዘንድ ነገሩን ያስተካክል ዘንድ የእግዚአብሔር ቃል ክብሩን ቦታውን ስፍራውን ይይዝ ዘንድ ዘካርያስ በዘመኑ እግዚአብሔርን መፍራት አስተማረ። ምንቲ ወለዶ ቀንዕን ነገራት ሁሉ ክስተኻኸልን ኣብ ህይወት ዘመኑ ዘካርያስ ፍርሃት እግዚአብሔር ዝብል ትምህርቲ እዩ። ይሄ ያነበብነውን ክፍል መጽሐፍ ቅዱስ ክፍሉ ያነሳልን ስለ ኦዚያን ሊናገር ነው።
ግን ዘመኑን ምልክት ያደረገው እግዚአብሔር ዘመኑን ምልክት ያደረገው ሰማይ ምልክት ያደረገው ስለ ዘመኑ ሊናገር ፈልጎ ዘካርያስን ነው። እግዚአብሔርን መፍራት ባስተማረበት ዘመን ብሎ ለዘመኑ ምልክት ዘካርያስን ነው የተናገረው። ገብረሉ መስለ ማለት ከዓድና ከምዝ ምስኮነካ ኣብ ዘመን እዚ ክትብል ከለኻ መፀውዒ ዝተጠቐመሉ እግዚአብሔር ተጠቕሶ ከለነ ቦታ እዚ እንታይ ተጠቒስዎ ዘካርያስ ብርህ እግዚአብሔር ኣብ ዝመሃረሉ ዘመን ኢሉ እዩ ጠቒስዎ። ስለዚ ከም መጥቀሲ ከም መፀውዒ ጌሩ እዩ ጠቒስዎ ዘሎ። መጽሐፍ ቅዱሳችንን ስናነብ ምን እናገኛለን? እግዚአብሔር ዘመንን ምልክት ለዘመን ምልክት ለትውልድ ምልክት ያደረጋቸው ሰዎች ባካሄዳቸው በኑሯቸው በተግባራቸው እግዚአብሔርን አምልከው ፈርተው በተመላለሱበት ነገር ምልክት ያደረጋቸውን ሰዎች እናገኛለን። ለዘመን በትውልድ መካከል በዘመን መካከል ብዙ ሰዎችን እናገኛለን። ግን ለምሳሌ ራእይ ምዕራፍ 2 ቁጥር 13 ላይ ምዕራፍ 2 ቁጥር 13 ጌታችን ኢየሱስ ክርስቶስ ለጴርጋሞን ቤተክርስቲያን ሲናገር ምን ይላቸዋል? የሰይጣን ዙፋን ባለበት የምትኖረውን አውቃለሁ፣ ስሜንም ጠብቀሃል። ሰይጣን ባለበት በእናንተ ዘንድ የተገደለው የታመነው ምስክሬ አንጢባስ በነበረበት ዘመን እንኳን ሃይማኖቴን አልካድክም ይላል። አበይ ከምትነብር ማለት አብትናይ ሰይጣን ዙፋን ዘለዎ ምዃኑ እፈልጥ ኣለኹ እሞ ንርጽኻ ንስመይ ኣጽኒዕካ ሒዝካ ኣለኻ። ስለዚ ኣብቲ ጊዜቲ ኣብ ከምዚ ቦታቲ ንስም እግዚአብሔር ኣኽቢሩ ይነብር ነይሩ። ዘመኑ ከባድ ጊዜ እንደነበር በዛ ዘመን እንኳን ስደት በነበረበት ዘመን እንኳን ሰይጣን ዙፋኑ በዛ ባረገበት በዛ ጊዜ እንኳን አንተ ሃይማኖቴን አልካድክም ይልና ስለ ዘመኑ ሲናገር ዘመኑን ምልክት ያደረገው የታመነው ምስክሬ የተገደለው ምስክሬ መስዋዕት ሰማዕታት ሆኖ ያለፈው ምስክሬ የኖረበት ዘመን በዛ ዘመን ብሎ ዘመኑን በአንጢጳስ ጌታ ኢየሱስ ክርስቶስ ምልክት ያደርገዋል። ዝገርመኩም እቲ ምልክት ናይ ዘመን ዝገበሮ እንታይ ንሕሊኩም እቲ ነገር ከቢዩ ናይ ሰይጣን ዙፋን ኣብ ዘለዎ እዩ። ነገር ግን እቲ ናይ ዘመን ምልክት ኮይኑ ዘሎ ድሕር ካሊና ሽመይ ኣይተሓድካን ንእግዚአብሔር ኣኽቢርካ ኣብቲ ከቢድ ጊዜ እዩ መፈለጣ ናይ ዘመን ዝኾነ እቲ ንእግዚአብሔር ዘኽበረሉ ነገር እዩ። ስለዚህ ዘካርያስም በዘመኑ እግዚአብሔርን መፍራት አስተማረ። ዘካርያስም ኣብቲ ዘመኑ ፍርህ እግዚአብሔር ይሂሩ። ለምን ይህን ርዕስ መርጦ ይሄ ርዕስ በልቡ ከብዶበት እንዳስተማረ መጽሐፍ ቅዱስ አይናገርም። ንምንታይ እዚ ርዕሲ ኣብ ርዕሲ ዘመን ዝመሃረ ካብ እንታይ ተረጊሶ ዝመሃረ መጽሐፍ ቅዱስ ኣይገልጸላን። ምናልባት ኢሳይያስ የነበረበት ኦዚያን የነበረበት ዘመን ነው። ኢሳይያስ የነበረበት ዘመን ነው። ኢሳይያስ በእርግጥ አገልግሎቱን የጀመረው ኦዚያን ከሞተ በኋላ ከክርስቶስ ልደት በፊት በ740 ዓመተ ምህረት ነው። ነገር ስለዚህ ኦዚያን ኢሳይያስ ነቢ ኢሳይያስ በእርግጥ ነቢ ኢሳይያስ አገልግሎቱ ሲጀመረ ቢሰጥም ሲጀመረ ድሕሪ ሙማት ንጉሥ ኦዚያን ዘመኑ አንድ አካባቢ ነውና ኢሳይያስ ስለ አገልግሎት በጀመረ ጊዜ ኢሳይያስ ምዕራፍ 6 ቁጥር 5 ላይ ሲናገር እኔ ከንፈሮቼ የረከሱብኝ ሰው ነኝ፣ ከንፈሮቻቸው በረከሱ ሕዝብ መካከል አለውኝ፣ የሰራዊት ጌታ ንጉሡን እግዚአብሔርን አይኖቼ ስላዩ ጠፍቻለሁ ወየውልኝ ሲል እንመለከታለን። እና ትውልዱ ዘመኑ አካባቢው ከእግዚአብሔር የራቀ እንደነበረ እግዚአብሔር ፍርሃት ከሕዝቡ ርቆ የነበረበት ጊዜ ስለነበረ ምናልባት ከዛም የተነሳ ይሆናል እግዚአብሔርን መፍራት ያስተማረው። እማ ከምቲ ዝርአ ኣብ ኢሳይያስ ምዕራፍ 6 ኢሳይያስ ትረአኹ ከለኹ ዋይ ኣነ ኣብቲ ከናፍሩ ዝረኸሰ ኣብቲ ርክሰት ዘለዎ
ምክንያቱን እኛ አናውቅም፣ አልተጻፈልንም። ምክንያቱን እግዚአብሔር ነው የሚያውቀው። ግን አንድ ነገር እናውቃለን። ምክንያት አይተጠቅሰናል ዘሎ ግን ምናልባት እግዚአብሔር የሚፈልግ ምክንያት ንሕና ንፈልጦ ግን ሓደ ነገር እዩ። አገልግሎቱ ትምህርቱ ፍሬ ያፈራ ትምህርት ነበረ። ቤተ መንግስት ድረስ የገባ የንጉሥን ኦዚያን ልብ የቀየረ ትምህርት ነበር። ፍሬያማ አገልግሎት ነበረ አገልግሎቱ። እዚ አገልግሎቱ ግን አዝዩ ፍሬ ዘለዎ አገልግሎት እዩ። ናብ ቤተ መንግስቲ ዝኣተወ ልቢ ዝቀየረ ናይቶም ነገስታት ንክልወጥ እኳ ዝገበረ ዓብ አገልግሎት ከም ዝኾነ ግን ኣብ መጽሓፍ ቅዱስና የርየና። ይሄ ርዕስ ዘመን ቦታ የማይወስነው ሁል ጊዜ እጅግ አስፈላጊ የሆነ ትምህርት ነው። እግዚአብሔርን መፍራት፣ ፈርሃ እግዚአብሔር። ስለዚህ እዚ ፍርሃት እግዚአብሔር ዝብል ትምህርቲ ጊዜን ቦታን ዘይወስኖ ኩሉ ጊዜ ክመሃሮ ዝግባአና አገዳሲ ነገር ለኛ ለሁላችንም ለእያንዳንዳችን በዚህ ዘመን ላለ ነው ለትውልዱ እጅግ አስፈላጊ ትምህርት ነው። ምክንያቱም አምላኩን የሚፈራ ሕዝብ የእግዚአብሔር ቃል በሕይወቱ ስፍራ የያዘ ክብደት ያለው ሕዝብ ያመነውን የሚያውቅ ሕዝብ እንድንሆን ወይም ደግሞ ከኛ በኋላ እውነትን የያዘ እግዚአብሔርን የሚፈራ ትውልድ እንድናፈራ ራሳችንም እንድንሆን ይሄ ትምህርት አስፈላጊ ትምህርት ነው። እዚ ትምህርቲ እዚ ብዓብዩ ርእስና አፍራህ እግዚአብሔር ከትወና ብፍርሃት እግዚአብሔር ክንመላለስን እንደገና ድማ እቲ ዝመጽእ ጀነሬሽን ከዓ ነቲ ወለዶ ድማ ብፍርሃት እግዚአብሔር ተሃዲሱ ከዓብን ዝገብር ነገር እዩ። በዚህ ጉዳይ የእግዚአብሔርን ፊት እንድንፈልግ በጸሎት ቃሉን እያነበብን እግዚአብሔርን እየተማጸንን እግዚአብሔር መፍራት ወደ ሕይወታችን እንዲመጣ ወደ ጉባኤያችን እንዲመጣ ወደ ትውልዱ እንዲመጣ መፈለግ አለብን። ስለዚህ እዚ ፍርሃት እግዚአብሔር ናባና ክመጽእ ብጸሎት ብኩሉ ኣብ ቅድሚ እግዚአብሔር ክንቀርብን ክንደሊ የድልየና። መዝሙረ ዳዊት ምዕራፍ 34 ቁጥር 11 ላይ መዝሙረ ዳዊት ምዕራፍ 34 ቁጥር 14 ልጆቼ ኑ ስሙኝ እግዚአብሔርን መፍራት አስተምራቸዋለሁ ይላል። ደቀየ ስምዑኒ ፍርሃት እግዚአብሔር ክምረኩም እዩ። መዝሙረ ዳዊት ሌላ ቦታ 119 ቁጥር 38 ላይ መዝሙረ ዳዊት ባሪያ ይፈራ ዘንድ በቃል አጽናው ይላል። ቃል ቃል ያስፈልገኛል። ቃል ባሪያን አጽናው በቃል እፈራ ዘንድ። ስለዚህ እግዚአብሔርን መፍራት ከቃሉ ከእግዚአብሔር ቃል ውስጥ ነው የምናገኘው። እግዚአብሔርን ስንፈልገው ስንጠይቀው መንፈስ ቅዱስን እንዲበዛ በሕይወታችን እንዲጨምር በሕይወታችን ያስፈልጋል። ስለዚህ መንፈስ ቅዱስ እግዚአብሔር ከሆነና መንፈስ ቅዱስ አብዮትና ክምላእን አቡም ነበረን ይገዘና በተለይ በዚህ ዘመን በተለያየ አቅጣጫ ስንሰማ ቅድም ፓስተር ሳምሶን ያው ትግርኛ ሙሉም ባልሰማ ግን ሲመሰክር ስለነበረው አገልግሎት ወንጌል ሙሉ እንደተሰበከ ሲናገር ያው ደግሞ ሁላችንም እዚህ እንተዋወቃለን። በጣም ደስ ይለኛል። ምክንያቱም በተለያየ ቦታ ጊዜ በሚዲያ በተለያየ መንገድ አንዳንድ ትምህርቶችን ስንሰማ የሚሰበከው ግማሽ ወንጌል ነው። ስለ እግዚአብሔር ፍቅር ይነገራል፣ ስለ ምሕረቱ ይነገራል፣ ስለ ቸርነቱ ይነገራል፣ ስለ ደግነቱ ይነገራል። በጣም ትክክል ነው። ግን ግማሽ እውነት ነው። እግዚአብሔር ኃጢአትን እንደሚጠላ፣ እግዚአብሔር መፍራት እንዳለበት፣ ስለ ንስሐ ዳግም ስለ መወለድ፣ ስለ መስቀሉ ብዙ እየተቆራረጠ ወንጌል ያለበት ዘመን ነው። ዝተፈላለዩ ሚዲያታት ክስበኽ እንተኾነ ግን እዚ ፍርቂ ወንጌል እዩ። ምክንያቱም ክስበኽ ከሎ ኣብቲ ስብከት እውን ንስሓ ምምላስ ቅድስና ዝብል ንኩሉ ዘማልእ ክኸውን ኣለዎ። ሙሉእ ወንጌል ወይ ከዓ እቲ ትክክለኛ ስብከት የቤተ ክርስቲያን ስም ራሱ ሙሉ ወንጌል የሚለው ደስ ያሰኛል። እቲ ናይ ቤተ ክርስቲያን ኮማንድ ሙሉ ወንጌል ዝብል ደስ ዝብል ሽም ምክንያቱም እንዳለው አሁንም ብዙ አይነት ትምህርቶች አሉ፣ የምቾት ትምህርቶች እና እግዚአብሔር ቶለራንስ የሆነ ጎድ
ምንም ማርግ ምንም ማርገን ምንም እንምጣ የሚቀበለን እንዳለን በቃ ስለ ንስሐ አይነገርም እንዲህ የሆነ ስላለ እግዚአብሔርን መፍራት ግን እጅግ የሚለው ትምህርት አስፈላጊ ትምህርት ነው። ዘዳግም 31 13 ላይ እግዚአብሔር ቃል ሲናገር ምን ይላል? ዘዳግም 31 የሕግን ቃላት የማያውቁ ልጆቻችሁን ዮርዳኖስን ተሻግራችሁ ወደምትሄዱባት ምድር በገባችሁ ጊዜ አምላካችሁን እግዚአብሔርን መፍራት አስተምሩ ይላል። ንደቁም እዚ ዮርዳኖስ ተሰገሩ በሐቂ ቃል እግዚአብሔር ንደቁም መሃርዎ ኢሉሃ የተሐሳስነው እግዚአብሔር እንዲሁ ተመሳሳይ ሐሳብ ዘዳግም ምዕራፍ 17 19 ላይ እናገኛለን። አምላኩን እግዚአብሔርን መፍራት ይማር ዘንድ ይላል። ስለዚህ ትውልድ ከኛ ጀምሮ ትውልድ ራሱ እግዚአብሔርን መፍራት የሚለው ነገር እንዲኖር በሕይወታችን የእግዚአብሔር ሐሳብ ነው። መማር መፈለግ ስለ እግዚአብሔር ስለ ፈራ እግዚአብሔርን ስለ መፍራት እያልን ነው። ታዲያ ምን ማለት ነው? መጽሐፍ ቅዱስ ስለዚህ ምን ያስተምረናል? በብሉይ ኪዳን እንዴት ነበር? በአዲስ ኪዳን እንዴት ነበር? ሰፊ ሐሳብ ነው፣ ግን አጠር አድርገን እናንሳው። መጽሐፍ ቅዱስን እንዳልኳችሁ ብሉይ ኪዳንና አዲስ ኪዳንን ስንመለከት ፍርሃት የሚለውን በተለያየ አይነት መንገድ ነው የሚያስተምረን። በብሉይ ኪዳን ስንመለከት ፍርሃት የሚለው ነገር መደንገጥ፣ መንቀጥቀጥ፣ መፍራት ያለበት እግዚአብሔርን እንኳን ቢፈሩት የሚታዘዙት በመንቀጥቀጥ እንደሆነ በፍርሃት እንደሆነ የእግዚአብሔር ቃል ያስተምረናል። ፍርሃት የሚለው ነገር ራሱ ሲጀመር እግዚአብሔርን መፍራት ያጠቃልላል። ሰዎችን የተለያዩ ነገሮችን መፍራት ፍርሃት የሚለው ነገር ራሱ በኃጢአት ምክንያት ወደ ሰው ልጆች የገባ ነገር ነው። መፍራት ፍርሃት ዘፍጥረት ምዕራፍ 3 ቁጥር 10 ላይ ምን ይላል እግዚአብሔር ቃል? አዳም ሲናገር በገነት ድምፅን ሰምቼ ራቆቴን ስለሆንኩ ፈርቼ ተሸሸኩ አለ። የእግዚአብሔርን ድምፅ ከዛ በፊት ያውቀዋል። አሁን ግን ከኃጢአት ውድቀት በኋላ ያ የሚያውቀው የሚወደውን የሚናፍቀውን ድምፅ አሁን በሰማ ጊዜ ፈርቼ ተሸሸኩ አለ። ምሳሌ ምዕራፍ 28 ቁጥር 1 ላይ ኃጥአን ሳያሳድዱት ይሸሻል፣ ጻድቅ ግን እንዳንበሳ ያለ ፍርሃት ይኖራል ይላል። ስለዚህ ሐጥ ማንም ከይበለው ባዕሉ ይስምል ይፈርድ ጻድቅን ከምሽገና አንበሳ ይፈርድ ይላል። ስለዚህ ፍርሃት በኃጢአት ምክንያት የገባ ነው። ስለዚህ ፍርሃት በምክንያት ኃጢአት ለአተው በብሉይ ኪዳን ገና ኢየሱስ ክርስቶስ በመካከል ስላልገባ እግዚአብሔርን ሲፈሩ ራሱ በብዙ ፍርሃትና መንቀጥቀጥ ነው። ትንሽ ይህንን ለመረዳት ያህል ዕብራውያን ምዕራፍ 12 ከቁጥር 18 እስከ 21 ስንመለከት 18 እስከ 21
ሊዳሰስ ወደሚችል ወደሚነድም እሳት ወደ ጨለማና ወደ ጭጋግ ወደ አውሎ ንፋስም ወደ መለከት ድምጽም ወደ ቃሎችም ነገር አልደረሳችሁም። ቆይታ ነበር ልጨርሰውና ያን ነገር የሰሙ ሌላ ቃል እንዳይጨመርባቸው ለመኑ። እንስሳ እንኳን ተራራውን ቢነካው ተወግሮ ይሙት የሚለው ያችን ትእዛዛት ሊታገዙት አልቻሉምና ሙሴም እጅግ እፈራለሁ እንቀጠቀጥማለሁ እስኪል ድረስ የሚታየው ነገር የሚያስፈራ ነበር ይላል። 12 ከ18 እስከ 21 ካብ 18 ጀሚረ ከምብወኤ ከመይ የፍርህ ከም ዝኾነ ካብቲ ቃል ክንርኢ ኢና። ስጋዕ ዕዝራ ንስኻትኩም ናብቲ ብኢድ ዝትንከን ብሓዊ ዝነድድን ከረን ናብ ቃዓን ጸልማትን ህርህርን ናብ ቃና መለኸት ናብቲ እቶም ቃል ዝሰምዑ ወሲኹ ክዛረቦ ዝለመኑ ድምፂ ቃልን ኣይበጻሕኩምን። ንሳቶም ንእንስሳ እኳ ነቲ ኸረን እንተተንከዮስ ብዳማ እምኒ ይሙት ዝብል ትእዛዝ ክጸርዎ ኣይተኻዕሎምን። እየተንቀጠቀጡ እነ ሙሴ እንኳን እጅግ እፈራለሁ ብሎ እስኪንቀጠቀጥ ድረስ የእግዚአብሔር የተገለጠበት መንገድ ከባድ ኃይለኛ መንገድ ነበረ። ሙሴ እንኳ ከይተረፈ አዚሁ ይፈረድ ይቀጥቀጥ ዝበለሉ እግዚአብሔር አብ ብሉይ ኪዳን ዝተገለጸሉ አዚሁ ዘፍርህ ዘንቀጥቀጥ ይተአመን። ግን ወደ አዲስ ኪዳን ስንመጣ ጌታችን ኢየሱስ ክርስቶስ መሃል ስለገባ የእግዚአብሔር ቁጣ በሙሉ እሱ ላይ ስላረፈ ከእግዚአብሔር ጋር እርቅ ሆነ፣ ሰላም ሆነ፣ ኃጢአታችንን ይቅር ተባልን፣ ምሕረትን አገኘን። ያ አይነት ፍርሃት ሳይሆን ከጌታችን ኢየሱስ ክርስቶስ የተነሳ አሁን የልጅና የአባትነት ፍርሃት የልጅና የአባትነት ግንኙነት ተጨነቀ፣ ተሰቃየ፣ አፉንም አልከፈተም። ለመታረድ እንደሚነዳ ጠቦት በሸላቶቹ ፊት ዝም እንደሚል በግ አፉንም አልከፈተም ይላል እግዚአብሔር ቃል። ስለዚህ አብያት አንተ ተሰቃየ ከምተሰቃየ አብቀኝ ወረሱ አስከም ትብል ገንጀል አፉ አይከፈተም ይብለና መልክና ውበት የለውም። እንወደው ዘንድ ደም ግባት የለው። የሕማም ሰው ደዌንም የሚያውቅ የተናቀ የተጠላ ከሰው እንወደው በነፍሱ ድካም ብርሃንን ያህል ጻድቅ ባሪያዬ በእውቀቱ ብዙዎችን ያጸድቃል፣ ከኃያላንም ጋር ምርኮን ይካፈላል። ስለ ጌታችን ኢየሱስ ክርስቶስ መከራ ነው የሚናገረው። እሱ መስቀል ላይ ሁሉን ተቀበለ። ግንኙነታችን ተቀየረ። የአባትና የልጅ አይነት ግንኙነት ሮሜ ምዕራፍ 8 ቁጥር 15 ላይ አባት ብለን የምንጮህበት የልጅነት መንፈስ ሰጣችሁ እንጂ እንደገና ለፍርሃት የባርነት መንፈስ አልተቀበላችሁም ይላል። አባት ብለን የምንጮህበት ስለዚህ ትርክም ተቀይሩ አሞንጎ ወላድ ሙሉን ዘሎ ርክብ ኮይኑ ልክ አብሮሚ ምዕራፍ 18 ተስፋይ ዘሎ አቦ ኢልና እንስዋዓሉ መንፈስ ቅዱስ ተቀበልኩ ነበር ከም እንደገና ናይ ፍርሃት መንፈስ አይኮነን ዝብል ሕጂ ከምናይ ቀደም ዝፈርሖ ፍርሃት ከይኮነ ከመይራ ምስ ወላድ ሙሉን ዘለና ርክብና መቀረብ አንደኛ ዮሐንስ ምዕራፍ 4 ቁጥር 15 ላይ ኢየሱስ ክርስቶስ እግዚአብሔር ልጅ ሆኖ በሚታመን ሁሉ እግዚአብሔር በሱ ይኖራል እሱም በእግዚአብሔር ይኖራል ይላል። ሃሌሉያ! ይሄ የሚያስፈራ ጌታ እንደዛ የተገለጠ ቅድማው እንዳየነው ዕብራውያን ላይ እንዳነበብነው በብሉይ ኪዳን በኃይል የተገለጠ ጌታ እሱ ግን አሁን በእኛ ውስጥ ሊኖር ስለዚህ አዲስ ኪዳን ያመጣውና በዘገር ዘፍረው አምላክ በዝመቲ አብሉይ ኪዳን ዝራአናዮ አቀዳማ ዮሐንስ ድማ ንሱ አቦይታ ዘሎስ ንሱ አቦይታ አቡ ይነብር አምላክ ሆነ አቡ ከም ዝነብር እዩ ዝነግረናሞ እዚ አቡ ቦይታሲ አባና ይነብር ከም ዝኾነ ካይሪየና ስለዚህ በአዲስ ኪዳን እንድንቀርበው ወደ ቅዱሱ ቅዱሳን እንድንገባ
እንድናመልከው በውስጣችን መንፈስ ቅዱስ ሊያድር እሱን እንድንመስለው ተፈቅዶልናል። ብዙ ነው፣ መዘርዘር አይቻልም። ካህናት፣ የንጉሥ ካህናት ያልሆነው ነገር የለም። ذهبنا تمثل زجرني مغنياتهم نايقص كهنات ولد أملاك كنكون بوزح مثل ما زياده أبو أتينا نحن نسوء أبانا سلزلو بمنفس كنس نسوء من الرغب بزي حدث أجل مثل زياده نسألنا من الرغب كل مسلات تزلي وجودا مسل أيضا كل مسلات يقولنا ስለዚህ ርዕሳችን እግዚአብሔርን መፍራት ስለሆነ በአዲስ ኪዳን ሐሳብ አሁን ባነሳነው ሐሳብ መሰረት እግዚአብሔርን መፍራት ፍርሃተ እግዚአብሔር በውስጣችን እንዲኖር ይሄ ደግሞ የሚጀምረው ከልብ ነው፣ ከውስጥ ነው። ከውጭ በተግባር ሳይሆን ከውስጥ የሚጀምር ነገር ነው። አብራራዋለሁ። ስለዚህ እዚህ ፍርሃት አምላክ እዚህ ካብደገ ዝጅምር አይኮንም። ካብውሽጢ ዝነቅል ትመንቀልቁ ካብውሽጢ ብዛዕባ ነገር ድማ ገልጸይ ኤርምያስ ምዕራፍ 32 ቁጥር 38 ላይ ሲናገር የእግዚአብሔር ቃል ለእናንተና ከእናንተ በኋላ ለልጆቻችሁ መልካም ይሆን ዘንድ ለዘላለም እንድትፈሩኝ አንድን ልብና አንድን መንገድ እሰጣችኋለሁ፣ ለእናንተም የማደርጋትን መልካም ነገር አልመልስም ስል ከእናንተ ጋርም ለዘላለም ኪዳን እገባለሁ፣ ከእኔም ዘንድ እንዳትርቁ መፍራቴን በልባችሁ አኖራለሁ የሚል ቃል አለ። በልባችሁ አኖራለሁ። ዘጸአት 20 ላይ ተመሳሳይ ሐሳብ አለ ጊዜ ለመቆጠብ። ስለዚህ ደጋግመን ስንመለከት እግዚአብሔርን መፍራት የሚጀምረው ከልብ ነው፣ ከውስጥ ነው፣ ከሐሳባችን ነው፣ ከማሰብ ጀምሮ ፍርሃት አምላክ መበገሱ ዝጅምር መንቀሊው ካብልብና ውስጢ ካብደገ ይሆነ። ስለዚህ ዝምገስ ካብዚዩ ዝጅምር በሐሳባችን፣ በንግግራችን፣ በተግባራችን እንደ እግዚአብሔር ቃል እግዚአብሔርን በላያችን ላይ ሾመን እሱም በመፍራት ስንመላለስ ማለት ነው። ስለዚህ ካብልብና ካብሐሳብና ብሩ ሸብና አብይወትና በትና ሐሳብ ክንማላለስ ከለና ቅድም ከላይ ትንሽ ስለ ተጣመመ ወንጌል አንስቻለሁ። ምን የሚል አይነት አመለካከት አለ? ኪዳን ስለተቀየረ የእግዚአብሔር ባህሪ የተለወጠ ይመስለናል። አንተ ወይ ተዓባ ጌጋ አማሃራ አለሰኔሬ ኪዳን ስለተለወጠ ናይ እግዚአብሔር ባህሪ ስለተለወጠ ጌራው ዝርድቁ ወለው ሁላችንም እንደምናውቀው አሁን ያለነው አዲስ ኪዳን ውስጥ ነው። ቀደም ብሎ የነበረው ብሉይ ኪዳን ነው። ኪዳኑ ነው የተለወጠው፣ አሰራሩ ነው የተለወጠው እንጂ እግዚአብሔር አልተለወጠም። እግዚአብሔር ድሮ ኃጢአትን ይጠላ ነበረ። እግዚአብሔር ድሮ ቅዱስ፣ ጻድቅ፣ እውነተኛ፣ ብቸኛ፣ ሁሉን የሚገዛ ኃይለኛ አምላክ ድሮ ነበረ። አሁንም እንደዛው ነው። የተለወጠው ኪዳኑ ነው እንጂ እግዚአብሔር አልተለወጠም። የድሮው እግዚአብሔር ኃጢአት የሚጠላ የሚቀጣ የሚፈርድ፣ ያሁኑ ግን የተወው አይደለም። እግዚአብሔር ነው። እግዚአብሔር አይለዋወጥም። ከዘላለም እስከ ዘላለም በዙፋኑ ላይ ጸንቶ ይኖራል። አሜን። ስለዚህ እግዚአብሔር ኪዳን ያተለውጥም በር እግዚአብሔር አይተለወጥም። ስለዚህ እግዚአብሔር በባህሪው እቲ ዘለዎ ባህሪ ኩሉ ኃጢአት ዝጸልቅ ምዃኑ ኣብ ብሉይ ኪዳን ይጸልዩ፣ ኣብ ሓድሽ ኪዳን ይጸልዩ። እቲ ናቱ ባህሪያት ኣክልቲኡ አይተለወጠም። ዝተለወጠ ኣበይ አይተለወጥም ንሕልና እቲ ኪዳን ያተለውጥም በር እግዚአብሔር በባህሪው ዝተለወጠ አምላክ አይኮነም። ሕጂውን ፈራዲ፣ ሕጂውን ጽድቅ ዝደሊ፣ ሕጂውን ሐቂ ዝደሊ አምላክ። አሁን ያለን ፍርሃት እንዳለው ምን አይነት ነው ስንል አንደኛ ዮሐንስ ምዕራፍ 4 ቁጥር 19 ላይ አስቀድሞ እሱ ወዶናልና እኛም እንወደዋለን ይላል። አስቀድሞ ወዶናልና። ስለዚህ አቀዳማ ዮሐንስ ተጠቅሰልና እዚ ብዛዕባ ኪዳን ገልጸሎ አቀዲሙ ንሱ አፍቂሩና ኢሞ ንሕና ድማ ነፍቅሮ እዩ። በክርስቶስ ላሉት አሁን ኩነኔ የለባቸውም ይላል። ኣብ ክርስቶስ የሱ ዘለውካ ሕጂ ኩነኔ የብሎምን ይብለና ሮሜ 8:1 ላይ። ስለዚህ አሁንም ሐሳቡን ለማጠናከር ነው የአባትና የልጅ ፍቅር በመካከል አለ።
ያ ማለት ግን ስለዚህ አሞንጎና ዘሎ ርክብ ናይቦን ናይ ውልድን ዘሎ ፍቅሪ እዩ ዘሎ እዚ ማለት ክንብል ከለና ግን እንደ ልባችን እንመላለስ ማለት ነው አይደለም። እሞ ከምልክና ምንላይና ንሁን ማለት እዩ። ጴጥሮስ ላይ ምዕራፍ 1 ቁጥር 17 ላይ ሲናገር ኣብ ጴጥሮስ ምዕራፍ 1 ቁጥር 17 ተዛረብ ከሎ ለሰው ፊት የማያደና በእያንዳንዱ ላይ እንደ ስራው የሚፈርደውን አባት ብላችሁ ብትጠሩ በእንግድነት ዘመናችሁ በፍርሃት ኑሩ ይላል። ስለዚህ በአድሮ ወገት ዘይብሉ እግዚአብሔር ድማ በፍርሃት እግዚአብሔር አባት ብላችሁ ብትጠሩት በፍርሃት ኑሩ። አቦ እኩም ትጽውዕዎሲ በፍርሃት ይብለና እሱ በእያንዳንዱ ላይ እንደ ስራው ይፈርዳል። ንሱሃ ንነፍስ ወከፍ ከከም ግብሩ ክፈድሮ ይብለና በዚህ ፍቅር ውስጥ የምንመላለሰው በመንገዱ በመታዘዝ እንደ ቃሉ ስንሄድ ነው። ስለዚህ በዚህ መንገድ እዚህ ሐዲስ ኪዳን መንገዲ በፍርሃት ከም ቃሉ በመዕዛዝ ክንከይድ ከለና ይሄ ተጠብቆ አሁን የምንለው አይነት የአባትና የልጅ ፍቅር የሚቆየው አለዛ ግን ከመንገዱ ብንወጣ እንደ ልባችን ብንሆን በራሳችን መንገድ ብንሄድ በኃጢአት ብንመላለስ ፍርድ ነው የሚጠብቀን። ስለዚህ አህዋቴ ግልጽ ሆነግረኩም ንሕና እትርክብና ናይ ውልድን ወላድን ኢልና ግን በገዛእትና መንገድ ተተመላለስና በኃጢአት ተተመላለስና ካብ መንገድ ወጥና በገዛእ መንገድና ተኸድና ብርግጽ ፍርድ እዩ ዝስጠየና። በዚህ ርዕስ ላይ ስናገር እግዚአብሔር መፍራት በውስጣችሁ የለም እያልኩ አይደለም። እግዚአብሔር ረድቶን አለ። ነገር ግን እንዲበዛ እንዲጨምር ስለሆነ ራሳችንን ማየት ያስፈልጋል። ስለሌላ ሰው ሳይሆን ከራሳችን ጀምሮ ምን እንዴት እየተመላለስኩ ነው አለ እኔ ውስጥ ወይ እግዚአብሔርን መፍራት የሚለውን ቆም ብለን እንድናስብ ያስፈልጋል። ስለዚህ ፍርሃት እግዚአብሔር ከመልኮ ፍርሃት እግዚአብሔር የሚልኩምን ማለት አይሆንም። ፍርሃት እግዚአብሔር ከበዝሐልና ፍርሃት እግዚአብሔር ክንርድኦ ደውልና አብዛዕባ ፍርሃት እግዚአብሔር ክንምርምርን ክንርዳን መታን እንዲበዛ እንዲጨምር ኩስኸልና ለእግዚአብሔር ሙሉ ለሙሉ እንድንማረክ ለእግዚአብሔር ለንተናና እንድንማረክ ለቃሉ እንድንገዛ መንፈስ ቅዱስ እንዲወርሰን ለድምፁ ምላሽ እንድንሰጥ ከስሜታችን ከፈቃዳችን ከለመድነው ከተለያየ ነገር በላይ የሱ ነገር እንዲሆን እንድንገዛ ማለት ነው። ስለዚህ ራሳችን ስለሌላ ሰው ሳይሆን ራሳችን እንድናይ ያስፈልጋል። እግዚአብሔርን የሚፈሩ ሰዎች እግዚአብሔር ይባርካቸዋል። እደግመዋለሁ፣ እግዚአብሔርን የሚፈሩ ሰዎች ፈሪሃ እግዚአብሔር ውስጣቸው ያሉትን እግዚአብሔር ይባርካል። አንዳንድ ጊዜ የምንለው ነገር አለ። በክርስቶስ ኢየሱስ ያለ ልክ ተባርከናል። ያ በረከት ግን ሁል ጊዜ በእጃችን ላይ ያለ ይመስለናል። እውነት ነው። በክርስቶስ ኢየሱስ ያለ ምንም ገደብ በሰማያዊ ስፍራ ኤፌሶን ምዕራፍ 1 ቁጥር 3 ላይ በክርስቶስ ኢየሱስ በሰማያዊ ስፍራ በመንፈሳዊ ባርኮት የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። ባርኮናል። እግዚአብሔር ያለ ገደብ ባርኮናል። ይሄ ባርኮት ግን ኮንዲሽናል መሆኑን እንረሳለን። ኤፌሶን ምዕራፍ 1 ቁጥር 3 እቲ በሰማያዊ በረከት ሁሉ ዝባረከና ዝብል ቃል አሎ። እዚ ማለት ድማ እግዚአብሔር በሰማያዊ በረከት ዘይባርኩና እዚ በረከት እዚ ግን ክርዳእና ዘለዎ ኮንዲሽናል ሙሃኒና ንርስዕ ስለተባለ ብቻ መጽሐፍ ቅዱስ ስለሚል ብቻ እንደፈለግን እየተመላለስን ወይንም እንደፈለግን እየኖርን ያ በረከት ውስጥ እንገኛለን ማለት አይደለም። ስለዚህ መጽሐፍ ቅዱስ ኮሚኒሎ ኢናሲ ገዛእና መንገድና እንዳተመላለስና እንዳኸድና ስለዚህ ኮሞን ከውሪና ማለት አይሆንም። ዕብራውያን ምዕራፍ 6 ቁጥር 7 ላይ አንድ ቃል እናነባለን። ምዕራፍ 6 ቁጥር 7 ላይ በኢየሱስ ስም አነባዋለሁ።
ብዙ ጊዜ በእርሷ ላይ የሚወርደውን ዝናብ የምትጠጣ መሬት ለሚያርሷትም ደግሞ የምትጠቅመውንም አትክልት የምታበቅለውን ከእግዚአብሔር በረከትን ታገኛለችና እሾህና ኩርንችት ግን ብታወጣ የተጣለች ናት፣ ለመርገምም ትቀርባለች፣ መጨረሻዋን መቃጠል ነው ይላል። ትረክብ እያ እሾህን ዳንዴርን እንተቆለት ግና ንቅፍትን ጥቃመርገም እያ መወዳእታ አውን ምንዳድ እዩ። ይህን ክፍል ሙሉን አውዱን ስትመለከቱት ስለ መሬት መናገር ፈልጎ ሳይሆን ስለ እኛ ነው የሚናገረው። ብዙ ጊዜ በእርሷ ላይ የሚወርደውን ዝናብ የምትጠጣ መሬት ለሚያርሳትም ደግሞ የሚጠቅምን አትክልት የምታበቅል እግዚአብሔር ይባርካታል። ከእግዚአብሔር በረከትን ታገኛለች ይላል። ስለዚህ ፍሬን እንድናፈራ እግዚአብሔር ይፈልጋል። ቀጥሎ ግን ምን ይላል? እሾክና ኩርንችት ግን ብታበቅል አይደለም የሚለው። ብታወጣ የተጣለች ናት፣ ለእርግማንም ትሰጣለች፣ መጨረሻውን መቃጠል ነው ይላል። ስለዚህ ኮንዲሽን አለው ልላችሁ ፈልጌ ነው። ተመሳሳይ ሐሳብ ዮሐንስ ወንጌል ምዕራፍ 15 1 እና 2 ላይ የእግዚአብሔር ቃል ሲናገር እኔ የወይን ግንድ ነኝ፣ አባቴም ገበሬው፣ ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ያስወግደዋል፣ ፍሬ የሚያፈራውን ግን አብዝቶ ያጠራዋል ይላል። ዮሐንስ ወንጌል ምዕራፍ 15 ምዝ ተመሳሳይ ዝኾነ ጥቅሲ ኢና እንረክብ ኩላኩም ከም ትፈልጥዎ እንታይ ይብል ኣነ እቲ ናይ ጉንዲ ወይኒ እየ ተኻሊኡ ከዓ ኣቦ እዩ እቲ ኣባይ ዘሎ ፍረ ዘየፍሪ ዘበለ ኩሉ ጨንፈር ግና የርሕቆ ነቲ ፍረ ዝፈሪ ዘበለ ጨንፈር ግና ኣዝዩ ምእንቲ ክፈሪ የስርዮ ይብል። ስለዚህ እግዚአብሔርን የሚፈራ ሰው ፈርሃ እግዚአብሔር ያለው ሰው እግዚአብሔር ይባርከዋል። ስለዚህ እግዚአብሔር ዝፈሪ ፍርሃት እግዚአብሔር ዘለዎ ሰብ እግዚአብሔር ይባርኮኝ። እግዚአብሔር የሚፈራ ሰው ቤተሰቡ፣ ትዳሩ፣ ልጆቹ ይባረካሉ። እግዚአብሔርን የሚፈራ ሰው ፈራ እግዚአብሔር ያለው ሰው ለበረከት ይሆናል። በቤቱ በትዳሩ አልኳችሁ። በቤተ ክርስቲያን እግዚአብሔርን የሚፈሩ ሰዎች ሲኖሩ ሲበዙ ቤተ ክርስቲያን ትባረካለች። በምድሪቷ ላይ እግዚአብሔርን የሚፈሩ ሰዎች ሲበዙ ምድር ትባረካለች። ሚልኪያስ ምዕራፍ 3 ቁጥር 16 ላይ የዚያን ጊዜ ይላል እግዚአብሔርን የሚፈሩ ሰዎች እርስ በርሳቸው ተነጋገሩ፣ እግዚአብሔርም አደመጠ ሰማም። እግዚአብሔርን ለሚፈሩት ስሙንም ለሚያስቡ የመታሰቢያ መጽሐፍ በፊቱ ተጻፈ። እኔም በምሰራበት ቀን እነሱ ገንዘቦቼ ይሆናሉ ይላል። እግዚአብሔር ጽንበለ ሰምዐውን ነቶም እግዚአብሔር ዝፈሩ ንስሙ ከዓ ዝሓስቡን ዝኸውን መጽሓፍ መዘከርታ ኣብ ቅድሚኡ ተጻሕፈ። በና ኣነ ዝገብረላ በዓልቲ ንሳቶም ገንዘበይ ይኾኑ እዮም። ኣነ ከዓ ከምቲ ወላሊ ነቲ ዘገልግሎ ውሉዱ ዝንሕፎ ክንሕፎም እየ። ዘመኑ ክፉ ዘመን ነበር። ሚልኪያስን መጽሐፍ እንደምታውቁት ስታነቡ
የዛን ጊዜ ግን እግዚአብሔርን የሚፈሩ ሰዎች እርስ በርሳቸው ተነጋገሩ፣ እግዚአብሔርን ማደመጠ ሰማም። ያ ማለት ምንድነው? ጨዋታቸው፣ ንግግራቸው፣ ምክክራቸው እግዚአብሔርን የሚፈሩ ሰዎች ስለነበሩ እንደ እግዚአብሔር ሐሳብ እግዚአብሔርን በመፍራት መንፈስ ቅዱስን ጌታን በመፍራት እንደ ቃሉ ምክክራቸው ስለነበረ እግዚአብሔርን ደስ አሰኘው ከዙፋኑ ላይ። ሰማም፣ በቃ ሰማም። የሚመካከሩት ነገር ጥሩ ነው፣ ለእግዚአብሔር የሆነ ነገር ነው። ስለዚህ እግዚአብሔር አደመጠም ሰማም ይላል። ብዙ ንቀት የነበረበት ዘመን ስለነበረ እግዚአብሔር ሰዎችን አየ፣ የሚፈሩትን አየ። እግዚአብሔርን ለሚፈሩ ስሙንም ለሚያስቡ ነው የሚለው እዛ ጋር የመታሰቢያ መጽሐፍ የሚጻፈው። አሉኝ ሰዎች አለ እግዚአብሔር። ስለዚህ ረአይ እግዚአብሔር ንዕኦም ቀሚቱ ጥራሕ ከይኮነ ንዕኦም ድማ ሰሚዕዎም ንሰምዖም ድማ ፍርሃት እግዚአብሔር ከም ዘለዎም ስለዚህ ረአይ ንዕኦም ድማ መዘከርታ መጽሓፍ ጽሒፉሎም። መዝሙረ ዳዊት ምዕራፍ 34 ቁጥር 11 ላይ እግዚአብሔርን መፍራት ክፋትን ይጠላል ይላል። ስለዚህ መዝሙረ ዳዊት ምዕራፍ 34 ቁጥር 11 ምዕራፍ 34 ቁጥር 11 ያልኩት አዎ 34 ቁጥር 11 ደቀ ፍርሃት እግዚአብሔር ክብረኩምሲ ንዑ ስምዑኒ። እግዚአብሔርን መፍራት ክፋትን ይጠላል ይላል አይደል? ደቀ ፍርሃት እግዚአብሔር ክብረኩምሲ ንዑ ስምዑኒ ህይወቱ ዝፈቱ ጽቡቅ መዓልታ ይቅርታ ምሳሌ አግኝተዋል። ትክክል ነው። መዝሙር ዳዊት ምሳሌ 8:13 ላይ ያልከው ትክክለኛ ነው። ትክክል መልካም ዘመናት እሺ እግዚአብሔር ልጆቼ እግዚአብሔር ፍርሃት ላስተምራችሁ ነው። ግን አሁን የተናገርኩት ነው በአማርኛ ምሳሌ 8:13 ስለሆነ እግዚአብሔርን መፍራት ክፋትን ይጠላል ይላል። ምሳሌ ምዕራፍ 8:13 8:13 ድማ ከምዚ ዝብል ቃል አሎ እንታይ ይብለና እግዚአብሔር ምፍራት ንኽፍአት ምጽላእ እዩ። አነውን ትዕቢት በቃ በቂ ነው። ክፉ አካይዳ ጤናን አብር እጸልእ እዩ። እግዚአብሔርን መፍራት ፍርሃትን ይጠላል ይላል። ያ ማለት ምንድነው? እግዚአብሔርን መፍራት በውስጣችን ካለ በውስጣችን ከገባ አብሮ ደግሞ ክፋት ሊሆን አይችልም። አብረው ሊያድሩ አይችልም። ክፋትን ይጠላል። እግዚአብሔርን መፍራት ካለ ክፋትን ይጠላል። እግዚአብሔርን እየፈራን ክፉ ልንሆን አንችልም። ክፋትን ልናስብ አንችልም። አብረው ሊኖሩ አይችሉም። ስለዚህ እግዚአብሔር መፍራት በልባችን ሲነግስ ክፋት ስፍራውን ይለቃል። ድማ ቦታ አይሁን። ስለዚህ ታይልና እግዚአብሔር ፍርሃት ክፉአት ምጽላእ እዩ። አነ ትዕቢትን ትምክሕትን ክፉ አካይዳን ጤናን አፍን እጸልእ እየ ይብል። ስለዚህ እግዚአብሔር ዝጸልኦ ካብ ህይወትና እዩ ዝኸይድ። ምክንያቱም ክልቲኦም ተጻረርቲ ነገራት ኣብ ሓደ ኣይቅመጡን እዮም። ንእግዚአብሔር ንፈርሕ ንድሕር ከዓ ኣሊና እቲ ክፉእ ነገር ከዓ ካባና ይርሕቕ። ተመሳሳይ ሐሳብ ምሳሌ 19:23 ላይም እግዚአብሔርን መፍራት ወደ ሕይወት ይመራል ይላል። ምሳሌ ምዕራፍ 19 እግዚአብሔር መፍራት ናብ ሕይወት ይመርሓካ እዩ። ስለዚህ እግዚአብሔርን መፍራት እግዚአብሔር የሚፈራ ሰው እግዚአብሔር ይባርከዋል። ሌላ ተጨማሪ ጥቅስ ከፈለጋችሁ መዝሙረ ዳዊት 86:11 ላይም ተመሳሳይ ሐሳብ ይናገራል። መዝሙረ ዳዊት ተወሳኺ ትዕደል ይሁን ኣብ መዝሙር ዳዊት 11 ስለዚህ ፈርሃ እግዚአብሔርን መፍራት በውስጣችን ስፍራ ሲይዝ እነዚህ ነገሮች አይኖሩም ማለት ነው። ስለዚህ ኣብ ህይወትና ፍርሃት እግዚአብሔር ክህሉ ከሎ ካልእ ክፉእ ነገር ቦታ አይክህልዎን። እግዚአብሔር መፍራት ሲኖር በሕይወታችን ወደ እግዚአብሔር ክብር እንጠጋለን። ስለዚህ ፍርሃት እግዚአብሔር ክህልዎና ከሎ ናብ እግዚአብሔር ነገር የእግዚአብሔር ሕልውና ያገኘናል። ሕልውና አምላክን ይረክበናል። እግዚአብሔር ይርዳን አይደለ? ይሄ ሁላችንም ረሃብና ጥማት ነው። እዚህ ናይ ሁላትና
እግዚአብሔር ይርዳል። መንገዱ ወደ ክብሩ ለመግባት እሱን መፍራት ነው። ስለዚህ ናትخدمታው ማለት እግዚአብሔር መፍራት አንዱ መንገድ እግዚአብሔር መፍራት ሓደ መንገድ እዚ ሌላው ከዚህ ጋር አያይዤ ወደ መጨረሻ እየመጣው ነው። ቀደምም ትንሽ አንስቼዋለሁ። የእምነት ነፃነት ከሚል ሐሳብ ጋር ይያያዛልና ይሄ ቀደም ያነሳውት ሐሳብ ነው። መጨረሻ ላይ አሁን ላነሳው የምፈልገው ነገር ምንድነው? እግዚአብሔርን መፍራት ከምድር ላይ ሲጠፋ ከምድሪቱ ከትውልዱ ላይ ሲጠፋ እግዚአብሔርን መፍራት ከኛ ከአማኞች ከያንዳንዳችን ላይ ሲጠፋ እግዚአብሔርን መፍራት ከአገልጋዮች ላይ ሲጠፋ ያስፈራል። ስለዚህ እዚህ የተቀደመ ፍሬ እግዚአብሔር ከህዝቡ ተፈቆሎ ከአገር ተፈቆሎ ከአገልጋዮች ተፈቆሎ አዚሁ ዘፍር እንዳልኳችሁ የእግዚአብሔርን ስም እየጠራን ከኔ ጀምሮ ስለራሴም ነው የምናገረው። ይሄ ዛሬ ሌላ ቦታ ብጋበዝም ሌላ ቦታ ብናገርም ይሄን ርዕስ ነበር የምናገረውና እግዚአብሔር እንዲረዳን መጨረሻ ላይ እንጸልያለን። ስለዚህ የእግዚአብሔርን ስም እየጠራን እየዘመርን እየሰበክን ቃሉ በእጃችን ላይ ኖሮ መጽሐፍ ቅዱስን ይዘን እግዚአብሔር መፍራት ከውስጣችን ከጠፋ ከቀነሰ ደፋሮች ከሆንን እንደ ልባችን ምንመላለስ ከሆነ ያስፈራል። ስለዚህ እንዳገለልና እንዳዘመርና በተባለ አገልግሎት ታዋሳና ፍራት እግዚአብሔር ከውስጥና እንዳቀነሰ እንዳጠፈ እንድሕር ኮይኑ ደፋራት እንድሕር ኮይና በእግዚአብሔር ነገር በጣም ዝሕዝን በምድር ላይም ውጭ ራሱ ትውልዱ ራሱ ላይ እግዚአብሔርን መፍራት ሲጠፋ አገር የሚያስተዳድሩት ዳኞች ስልጣን ላይ ያሉት ትውልዱ እግዚአብሔርን መፍራት ጥሎ ልቅ ሲወጣ ያስፈራል፣ ያስደነግጣል። ስለዚህ ፍራት እግዚአብሔር ከኩሉ መሐው ላይ ስልጣናት ላይ መንግስቲ ክርሕቅ ከሎ ካብያኑ ካፈረርቲ ካበማሐደርቲ ኩሉ ክጠፍእ ከሎ ፍራት እግዚአብሔር ድሕቀት አዝዩ ዘፍርህ ነገር አብርሃም ምዕራፍ 20 ቁጥር 11 ላይ ምን አለ? አብርሃምም በዚህ ስፍራ እግዚአብሔርን መፍራት በእውነት እንደሌለ ለሚስቴም ስል እንዳይገድሉኝ ስላሰብኩ ነው አለ። ከአቢሜሌክ ጋር ሲነጋገር ነው። ታሪኩን ታውቁታላችሁ። ዘፍጥረት ምዕራፍ 20 ላይ አብርሃም ዋሽቶ ነበረ እና የፈራሁት አለ የዋሸሁት ባይልም ግን አባባሉ ምንድነው? በዚህ ስፍራ እግዚአብሔርን መፍራት በእውነት እንደሌለ ለሚስቴ ሲሉ ሊገሉኝ ስለሆነ ፈርቼ ነው እያለ ያለው። እግዚአብሔርን የሌለበት ስፍራ መግደል ቀላል ነው፣ ያስፈራል፣ ያስደነግጣል። ፍርሃት አለ። እግዚአብሔርን ሰው አንድ ትውልድ አንድ አካባቢ አንድ ትውልድ አንድ ሀገር እግዚአብሔርን መፍራት የእግዚአብሔርን ነገር ሲተው ማለት ነው። አገኘው ስለዚህ አብርሃም ከሚሉ ተዛሪቡ አለ ጊዜ አብርሃም ዝሐሰበሉ ወይ ከዓ ዝሰበዩ ሓፍተያ ዝበለሉ ቦታ እዩ። ኣብ ዘፍጥረት ምዕራፍ 11 ንረኽቦቱ ቃል እንታይ ተዛሪቡ ኣብኡ አብርሃም ከዓ ኣብዛ ቦታ እዚኣ ብርግፅ ፍርሃት ኣምላኽ የልዎን እሞ ብምኽንያት ሰበይተይ ክቐትሉኒ እዮም ኢለ እየ እዚ ዝበልኩ ኢሉ ክዛረብ ከሎ ኢና ንርኢ። ንምንታይ ማለት እዩ? ኣብቲ ዘመን እቲ ኣብቲ ዝነበሩ ሰባት እንታይ ኣይነበረን? ፍርሃት እግዚአብሔር ኣይነበረን። ስለዚ ጨካና ገበሮም ፍርግዛቤ ስለዘይነበረ ከይቀትሉኒ ኢለ ሓፍተያ ዝበልኩ እዩ። ሮሜ 3:17 ላይ የሰላምን መንገድ አያውቁም በዓይናቸውም ፊት እግዚአብሔርን መፍራት የለም ይላል። ሮሜ 3:17 ላይ ሮሜ ምዕራፍ 3:17 ተመሳሳይ ነገር ኢና ንርኢ ንመገዲ ሰላም ኣይትፈልጥዋን እዮም ኣብ ቅድሚ ዒንቶም እውን ፍርሃት ኣምላኽ የልቦን ይብል። ስለዚህ እግዚአብሔርን መፍራት የሌለበት አካባቢ አገር ትውልድ የትም ቦታ ቢሆን የሰላምን መንገድ ሰላምን ስለማያውቁ ከባድ ነው፣ አስቸጋሪ ነው፣ ጭከና ነው እዛ ያለው ርኅራኄ የለም እና አስፈሪ ነው የሚሆነው። ስለዚህ ፍርሃት አምላኽ ዘይብሉ ቦታ አዝዩ ጨካን ዝኸውን። ስለዚህ መንገዲ ሁሉ ኣብ ዘፍርህ ዝኸውን
ተመሳሳይ ሐሳብ አልፈዋለሁ። ምሳሌ 1:29 ላይ የምትመለከታላችሁ ይሄንኑ ነው የሚናገረው። ምሳሌ ምዕራፍ 1:29 ከሐልፎ ብዛዕባ ሐሳብ ይዩ አቡ ዝዛይ ስለዚህ ውጩ ይሄን እንዲህ እንዳይሆን ካስፈለገ ትውልድ እንዲህ እንዳይሆን ካስፈለገ ምድሪቱ እንዲህ እንዳይሆን ካስፈለገ ቤተክርስቲያን እኛ ሕይወት ውስጥ እግዚአብሔርን መፍራት ሊገኝ ያስፈልገዋል። ስለዚህ ወለዶ እንተም ዘይከውን ቤተክርስቲያን እንተም ዘይከውን ህዝብ እንተም ዘይከውን ፍርሃት እግዚአብሔር አባና ክርክር ይገባል። እንዲህ ከሆነ እኔ ደግሞ በጣም በተለይ ምን ያስፈራሃል ካላችሁኝ እግዚአብሔርን መፍራት ከአገልጋዮች ሕይወት ሲጠፋ እንታይ ፍርሃታ እንደይኩ ምንግን ፍርሃት እግዚአብሔር ከአገልጋዮች ተከፈሉ። ሚልክያስ ምዕራፍ 1:6 ላይ የእግዚአብሔር ቃል ሲናገር ሚልክያስ ምዕራፍ 1:6 ላይ ምዕራፍ 1:6 ዛሬ ቆሎ ሚልክያስ ከዚህ በኢየሱስ ስም አነባለሁ። ምን ይላል? ስም ኢየሱስ ከመወይ ከባድ ቃል ነው የሚናገረው እና እናንተ ስሜን የምታቃልሉ ካህናት ሆይ ልጅ አባቱን ባሪያም ጌታውን ያከብራል። እኔስ አባት ከሆንኩኝ መከበሬ ወዴት አለ? ጌታስ ከሆንኩኝ መፈራቴ ወዴት አለ? ይላል የሠራዊት ጌታ እግዚአብሔር ይላል። ስመይ እትድዕቁ እሞ ብምንታይ ስካን ዓናዮ ካህናት እግዚአብሔር ወይታ ሰራዊት ከምይለኩም አሎ ውሉድ ንወላዲኡ ባርያ ከዓ ንጎይቱ የኽብር እምበኣሲ ኣቦ እንተ ኮይነ ክብረተይ ኣበያሎ ጎይታ እንተ ኮይነስ ምፍረኸይ ኣበያሎ ይብል እና ለካህናቱ ነው የተጻፈው። እናንተ ስሜን የምታቃልሉ ካህናት ብሎ ነው የሚጀምረው። ወደ አዲስ ኪዳን ስንመጣ አገልጋዮች ማለት ነው እኛን ነው እያንዳንዳችንን ነው የሚመለከተው። ካህናት ወይንም እንዳልኳችሁ በአዲስ ኪዳን እኛ አገልጋዮች አንድ ጊዜ ራሳችንን እግዚአብሔርን ለማገልገል ከሰጠን በኋላ በጥሩ ብንሄድ በመልካም እንደ እግዚአብሔር ቃል ብንሄድ በእግዚአብሔር ፍርሃት ብንሄድ እግዚአብሔርን የሚያስከብር ሥራ ብንሰራ የሚያውን በሙሉ እኛ እናንተ ሳይሆን የሚሉት የእግዚአብሔር ስም ነው የሚከብረው። እንዲሁ ደግሞ በተቃራኒ የማይሆን አይነት አካሄድ ብንሄድ የማይሆን አይነት ሥራ ብንሰራ አካሄዳችን ነገራችን ሁሉ የተበላሸ ቢሆን የሚነቀፈው የእግዚአብሔር ስም ነው። ስለዚህ ንሕና ቅድስና እግዚአብሔር ብፍርሃት ንዕዳ ተመላሊስና ሰባት ንዓና ገዲምና ከለዉ ዘኽብርዎ እግዚአብሔር እዩ እግዚአብሔር እዩ ዝኸብር። ብኣንጻሩ ድማ ንሕና ብፍርሃት እግዚአብሔር ወፃኢ ካብ ፍርሃት እግዚአብሔር ተመላሊስና እግዚአብሔር ብዘይክበብረሉ መንገዲ እንተኸድና ከዓ ዝንዕቅዎን ዘቃልልዎን እግዚአብሔር እዩ። እኛ ከዚህ በኋላ የራሳችን አይደለንም። ከበደ አጠፋ አይደለም የምባለው። ከበደ እንዲህ አይነት ኑሮ ኖር አይደለም የሚባለው። ያ ጴንጤው ያ ክርስቲያን ነኝ የሚለው ያ ክርስቶስን እከተላለሁ ነው የሚለው እነሱ እኮ እንደዛ ናቸው። የሚነቀፈው የጌታ ስም ነው። ኑሯችን ውጭ ካሉት ካልተለየ ቋንቋችን፣ ቀልዳችን፣ አካሄዳችን ሁሉ ካልተለየ አንድ አይነት ከሆነ የሚነቀፈው የጌታ ስም ነው። ዘረባና ዕላልና ጣዖታና ዋላ ዋዛና ካብቶም ዓለማውያን እንተዘይተፈልዩ ከምኡ እንድሕር መሲሉ ዝንቀፍ ወይ ከዓ ነቃልሎ ዘለና ንኣምላኽ። ስለዚህ ነው ካህናቱን ስለዚህም ካህናት ይጠይቃል። መፈራቴ ወዳለ አቤዳ ትምፍረይዳ አቤዳ ክብሬት አለ እትክብረይዳ አቤዳ ብሎ የሠራዊት ጌታ ይላል የእግዚአብሔር ቃል ይብል ጎይታ ሰራዊት ይሉ አይሐድ። ስለዚህ የመጨረሻ ጥቅስ ተናግሬ ወደ ጸሎት እንሄዳለን። ናይ መወዳታ ጥቅስ ተዛሪ
ይሄ ነገር ሁላችንንም የእግዚአብሔርን ፈራህ እግዚአብሔርን መፍራት ሁላችንንም ለሁላችንም ያስፈልጋል። አለኝ በቂ ነው ሙሉ ነኝ የሚል ሰው አለ? እንድንጨምር እንዲበዛልን ስለሆነ የመጨረሻ ጥቅስ ዕብራውያን ምዕራፍ 12 28 እና 29ን እናገራለሁ። ምን ይላል እዛ ላይ? ስለዚህ የማይናወጥን መንግስት ስለምንቀበል በማክበርና በፍርሃት እግዚአብሔርን ደስ እያሰኘን የምናመልክበትን ጸጋ እንያዝ። አምላካችን በእውነት የሚያጠፋ እሳት ነው ይላል። ዕብራውያን 12 28 እና 29 28 عسر تقلت معرف إبراويا كافقد عسران شمتر عسران شعتر أملاحنا زبالة حويو سلازي نحنا زيتن قد منجستي النقبل كافو الناس نعملاح بزحفوس قدوس مخبار بفرحات ناقلقلنا نمسجد يمنقبلو منجست ይላል እታ አንቀበላ መንግስቲ የማይናወጥ መንግስት ነው። የእግዚአብሔር መንግስት ነው። ሁሉን የሚገዛ የዘላለም ቅዱስ አምላክ እግዚአብሔርን ወደዛ ነው የምንጠቃለለው፣ ወደዛ ነው የምንገባው። ስለዚህ በማክበርና በፍርሃት እግዚአብሔርን ደስ እያሰኘን የምናመልክበትን ጸጋ እንያዝ። ለዚህ የሚሆን ጸጋ አለ ማለት ነው። ጸጋ እንያዝ ስለሚል ያንን ጸጋ እግዚአብሔርን ደስ እያሰኘን የምናመልክበትን ጸጋ እንያዝ ስለሚል ጸጋ አለ ማለት ነው። የሚያስችል ጸጋ፣ ብቁ የሚያደርግ ጸጋ፣ እግዚአብሔርን ደስ እያሰኘን እንድናመልክ የሚያስችል ጸጋ አለ ማለት ነው። እሱን ፈልጉ ነው የሚለው። በእውነት አምላካችን የሚያስፈራ እሳት ነው ይላል። የእግዚአብሔር ስም የተመሰገነ ይሁን። ሮጥ አድርጌ ጠቅለል ላድርገው ፓስተር። አንድ ልጠቅልለው የተነሳ ነው። ይሄ ተስፋ ካለን በእግዚአብሔር ፍርሃት ቅድስናችንን ፍጹም እያደረግን ስጋንና መንፈስን ከሚያረክስ ነገር ራሳችንን እንጠብቅ የሚል ሐሳብ ነው ይዘን የተነሳ ነው። ተስፋ ስላለን እንዴት እንደምንመላለስ የቆሮንቶስ ሰዎችን እየመከረ ነው ጳውሎስ። ዘካርያስ በዘመኑ እግዚአብሔርን መፍራት አስተማረ። እግዚአብሔር መፍራት በብሉይ ኪዳን ምን ይመስላል፣ በአዲስ ኪዳን ምን ይመስላል የሚለውን አየን። እግዚአብሔር መፍራት ከልብ ከውስጥ የሚጀምር ነገር ነው። ከውስጥ ገና ከሐሳባችን እግዚአብሔር ያንን ያስቀመጠው በልባችን ውስጥ ነው። እግዚአብሔርን የሚፈራ ሰው ይባረካል አልን። ተባርኮ ለበረከት ይሆናል። መጨረሻ ላይ ያየነው ነጥብ እግዚአብሔርን መፍራት ሲጠፋ ያስፈራል። የሚያስችል ጸጋ ግን እግዚአብሔር አለው። ይረዳናል፣ ያግዘናል። እሱን እየፈራን በአባትና በልጅ አይነት ግንኙነት በጣም በተጠጋጋ ግንኙነት በመንገዱ እየታዘዝነው እየሄድን ፍሬ እያፈራን በድል እንደ መጀመሪያዎቹ ክርስቲያኖች እንደ አብያተ ክርስቲያናት ቅድም አንስተነዋል። ልክ እንደነሱ ጉዞአችንን እንጨርሳለን። ጌታ አብዝቶ ይባርካችሁ። ካስረዘምኩኝ ፓስተር በዚህ ላይ ትጸልይልናለህ።
ጌታ ይባርካችሁ። ጌታ ይባርክ ፓስተር። አሜን አሜን።